ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ ዲማ ሆፕ በቦሌ መድኃኔዓለም ካርታና ፕላን ያዘጋጀለትን ኤድና ሞል ፊት ለፊት አለምነሽ ፕላዛ ቀጥሎ የሚገኘውን አፓርትመንት ባለ 3 መኝታ ትልቁንና ለግጀሪውን ቤት አሳያችኋለሁ ማለት ነው። ይሄ አፓርትመንት ታዲያ 171.42 ካሬ ነው። ባለ 3 መኝታ ከተጨማሪ የሰራተኛ ክፍል ጋር ይሆናል ማለት ነው። ታዲያ ይሄ አፓርትመንት ምን ሊመስል እንደሚችል ፍሎር ፕላኑ ሙሉ አሳያችኋለሁ ማለት ነው። እኔ ካሳሁን እባላለሁ የዲማ ሆፕ የሽያጭ አማካሪ ነኝ። ታዲያ ይሄን ቤት ከወደዳችሁት ደግሞ ወይ ኮሜንት አደረጉኛላችሁ አለያ ደግሞ ከፈለጋችሁት የምትገዙት ይሆናል ማለት ነው። በ25% ቅድመ ክፍያ ካርታና ፕላን አዘጋጅተን በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ይሄን አፓርትመንት እየሸጥነው የምንገኘው አለ ከተወሰነ ወር በኋላ የምናስረክበው አፓርትመንት ማለት ነው። ታዲያ ይሄ አፓርትመንት ምን ሊመስል እንደሚችል በፍሎር ፕላን ደረጃ አሳያችኋለሁ ማለት ነው። ይሄ አፓርትመንት በዋነኝነት እዚህ ጋር ኢንትራንስ ይኖረዋል። ኢንትራንሳችን እዚህ ጋር ይሆናል። ኢንትራንሳችን እዚህ ጋር ሆኖ እዚህ ጋር ኦፕን ኪችን ይኖረዋል። ኦፕን ኪችናችን ማለት ነው። ታዲያ ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ኦልሞስት ወደ 45 ካሬ ስፋት ያለው ነው ማለት ነው። የራሱን የቻለ ባልኮኒ ይኖረዋል ማለት ነው። ሌላው እዚህ ጋር ምን ይኖረናል? የሰራተኛ ክፍል ይኖረናል ማለት ነው። የሰራተኛ ክፍል ራሱን የቻለ ባዝሩም ይኖረዋል ማለት ነው። ሳሎን እንደገባን ደግሞ ክሎዝ ኪችን እናገኛለን። ስለዚህ ይህ አፓርትመንት ታዲያ ስንገባ እዚህ ጋር ኦፕን ኪችን ይኖረዋል። ይሄ ኦፕን ኪችናችን ነው። ሌላ ደግሞ እዚህ ጋር ክሎዝ ኪችን ይኖረናል ማለት ነው። የሰራተኛ ክፍል ደግሞ እንደምታዩት ይሄኛው ማለት ነው። የሰራተኛ ክፍሉ ራሱን የቻለ ባዝሩም ይኖረዋል ማለት ነው። ታዲያ ይሄ ሙሉ ሊቪንግ ኤንድ ዳይኒንግ ሩም ሆኖ ሙሉ ባልኮኒ ይሆናል ማለት ነው። ይሄ በሙሉ ሌላው ይሄ አንደኛው መኝታ ቤት ይሆናል ማለት ነው። ሌላኛው መኝታ ቤት ደግሞ ማስተር ቤድሩማችን ይሆናል ማለት ነው። ማስተር ቤድሩማችን ራሱን የቻለ ባዝሩም ይኖረዋል ማለት ነው። ይሄ የማስተር ቤድሩሙ ባዝሩም ነው። ማስተር ቤድሩሙ ሌላ ክሎሴት ይኖረዋል ማለት ነው። ሶስተኛው አልጋ ክላሳችን ደግሞ ይሄኛው ነው ማለት ነው። ይሄ ሶስተኛው አልጋ ክላሳችን ነው። ታዲያ ይሄኛው አልጋና ይሄኛው አልጋ ይሄን ባዝሩም ይጠቀማሉ ማለት ነው። ኮመን ባዝሩም ነው የሚሆነው። ይሄ ኮመን ባዝሩማችን ነው። ሌላው ለየት የሚያደርገው ይሄ አፓርትመንት አክቹሊ ሳሎናችን እዚህ ጋር ካያችሁት ይሄን ባልኮኒ ነው አክሰስ የሚያደርገው። ይሄኛው አልጋም ይሄኛውን ባልኮኒ ነው አክሰስ የሚያደርገው። ማስተር ቤድሩሙ ደግሞ በዚህ ባልኮኒ ኢንስቴል ይደረግለታል ማለት ነው። ስለዚህ ሶስቱም ክላሶች ባልኮኒ የሚያገኙ ይሆናል ማለት ነው። ወይም ደግሞ ይሄ አፓርትመንት የጧት ፀሐይ ዳይሬክትሊ አክሰስ የሚደረግ ወይም ደግሞ እዚህ ጋር ያለ አፓርትመንት ነው። የጧት ፀሐይ ዳይሬክት የሚያገኝ አፓርትመንት ነው። እዚህ አካባቢ ስቴዲየም ይኖራል። እዚህ አካባቢ ደግሞ ቦሌ መድኃኔዓለም ይኖራል ማለት ነው። እዚህ አካባቢ ደግሞ ኤድና ሞል ይኖራል ማለት ነው። ስለዚህ አስፋልት ዳር ያለ አፓርትመንት ነው ማለት ነው። ይሄ በሙሉ ስማርት ሮድ ነው። ይሄኛው ላይ ስማርት ሮድ ነው አሁን ያለንበት ማለት ነው። ይሄ በሙሉ ስማርት ሮድ ነው። ታዲያ ስቴዲየም በዋነኝነት ስቴዲየምን አክሰስ ይደረጋል። እዚህ ጋር መድኃኔዓለም አለ። እዚህ ጋር ኤድና ሞል አለ። ፀሐይ ደግሞ ዳይሬክትሊ በዚህ የምታገኘው ቤት ነው ማለት ነው። ታዲያ ፊት ለፊት ይሄን ሰፊ ባልኮኒ ይሄኛው ሰፊው ባልኮኒ ይኖራል ማለት ነው እዚህ ጋር። ስለዚህ እዚህ ጋር ሆናችሁ የትኛውንም የስፖርት እንቅስቃሴ ስቴዲየም ላይ ዋች ማድረግ ትችላላችሁ። ወይም ደግሞ ዳይሬክትሊ ኤርፖርት ነው የምታዩት ማለት ነው። እዚህ ጋር ኤርፖርትን ዳይሬክትሊ አክሰስ ማድረግ ትችላላችሁ። ወደዚህ ደግሞ ወደ ፍሬንድሺፕ ወደ ኤድና ሞል የምታዩበት ቪው ነው ማለት ነው። ይሄ በአጠቃላይ ኤድና ሞል አደባባይ ወይም ደግሞ ኤድና ሞል ፊት ለፊት አለምነሽ ፕላዛ ቀጥሎ የሚገኝ አፓርትመንት ነው። ወደ 22 ሜጃ ማለት ነው። ስለዚህ የጧት ፀሐይ የሚያገኝ ወይም ደግሞ ስቴዲየም ያለበት ቦሌ መድኃኔዓለም፣ ቦሌ ኤርፖርት፣ ፍሬንድሺፕ፣ ኤድና ሞል ልክ እንደዛ አይነት ቪዎች ያሉበት አፓርትመንት ነው ማለት ነው። ይህ አፓርትመንት ታዲያ 171 ካሬ 171.42 ካሬ ነው የሚሆነው። ባለ 3 መኝታ ነው። ተጨማሪ የሰራተኛ ክፍል ያለው ማለት ነው። በ25% ቅድመ ክፍያ ብቻ ነው የሸጥን የምንገኘው በቦሌ ኤድና ሞል። ታዲያ ይሄ አፓርትመንት 3 ቤድሩም ታይፕ 172.42 ሜትር ስኩዌር ወይም ደግሞ ጠቅላላ የካሬ ብዛቱ 171 ካሬ ባለ 3 መኝታ ከሰራተኛ ክፍል ጋር ደግሞ ባለ 4 መኝታ ወይም ደግሞ እጅግ በጣም ቅንጡና ለግሪ አፓርትመንት ነው በቦሌ ኤድና ሞል። ይሄን አፓርትመንት በ25% ቅድመ ክፍያ ብቻ አሁን ካርታና ፕላን አዘጋጅተን እየሸጥን ነው የምንገኘው አሁን ላይ። ታዲያ
ካሬ 155,000 ብር ነው እየተሸጠ ያለው። ይህን አፓርትመንት መግዛት ስትፈልጉ ወይም ደግሞ ስለዚህ አፓርትመንት መረጃ ስትፈልጉ እኔ ካሳሁን እባላለሁ። ዋትስአፕ ላይ ኮንታክት አድርጉ። ከታች በማስቀምጥላችሁ ስልክ ወይም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ስልክ ኮንታክት ብታደርጉኝ ሙሉ መረጃ ሰጣችኋለሁ። ስለ ፕሮግረስ ሌቭሉና ስለ ድርጅቱ አንዳንድ መረጃ ሼር ማድረጋችሁ ይሆናል። አመሰግናለሁ።